ዛሬ በጊዜ ነው የመጣሁት። ዛሬ ጎብይዛል በጊዜ አጥቴ አሽረህ ዲናቱን በይሳት ከላይ ላይ ያታባቱ ያውና ጋሼ እንዴት ነው? ጤና ይስጥልኝ። እንዴት ነው ጋሽኩማ? ሰላም ነው? ስላገኘሁት ደስ ብሎኛል። እኔም ደስ ብሎኛል። የኛ መካሪ አባት እኔ በጣም ነው የምወደው። እሺ እኔም ወዳችኋለሁ ፋሚሊዎቼ በሙሉ በጣም እኔ በኮሜንት እንዴት እንደሚደግፉኝ በእነሱ ብርታት ነው እንጂ ሁሉ ፎሎወርስ ልሰራ የቻልኩት። አበረታት። ማን ነው ኤዲት ምናምን የሚያደርግልኝ? ራሱ ሁሉንም። እኔ እኮ አልችልም እንደዚህ በሁለት አድርጎ ምናምን መስራት። ቲክቶክ ያስተምራል። አሁን የሆነ ነገር ስታይ ማንም ደግሞ ሰርች አድርጌ እጠይቃለሁ ይነግሩሃል። ተምረው ነበር የለኝም ትምህርት የለም ማዘረተ ትምህርት ትንሽ ተማር በፊት ሪሻ ምናምን እንጂ የለም። የተወሰነ ጊዜ ወታደር ቤት ገባ። ወታደርም ነበር። በዛች ነው እቺን ስፖርት የሚዘሉ ስፖርትም ይሰራሉ። የሆነ ልምድ አለች። ልጆት ነው ያ ዛሬ በጊዜ የመጣህ ማለት ልጆት ነው። ልጅ አለ። ጎበዝ ነው ቴኒ አባት። ሰሞኑን ምን ቸግሮት ነው እንደዚህ ባዶ የሆነችው? ስለ አሁን በቃ በፊትም ጉልበት የለም። የላትም። አሁን ወደ 20 ምናምን ሺህ ከፈል የእሷን የሚያንቀሳቅስበት ነበር። በምን እንትን ልበል ብድርም ብጠይቅ ሰው ብድር ተመልሶ አይሰጥም። ይሄንን ቲክቶክ ላይ ለቀኩት ራሱ አፌ እየተሳሰረ ሰው እንደዚህ መጠየቅ ይከብዳል። ልክ ነው የኔ አባት። እስቲ ምጡ መኪና ውስጥ። ማንኛውም እኔ እንዳልኩት መልእክተኛው ነው ስሜ። እንግዲህ እኔ ይጠቅሞታል ብዬ አይደለም፣ ግን ባዶ እጄን ከምመጣ እንደው እስቲ እቺን ያዙ የኔ አባት። እቺንም ይጨምሩ። ኧረ የኔ አባት እቺንም እቺንም በዛኩ እንዴ የኔ አባት ይገባውታል። ይሄው አንተ ራስህ ሞታ ወይኔ የኔ አባት እቺ አሁን 50 ሺህ ብር ናት። ለሴትዮ የሰጠው ማምጥተህ ለኔ የሰጠህ ፈጣሪ ምን እግዚአብሔር አንተ እንዴት ቸርነ አንተ እውነት እነዚህ ሰዎች ገነት አግባቸው በሕይወታቸው እንዳይቸገሩ ኃጢአት ቢሰሩ እንኳን በኔ ቀይር የእነሱን ኃጢአት በኔ ቀይር። በእውነት እንደዚህ ለፍቶ አንተ አሁን ደውለህ እኔን ለማግኘት የለፋው መንገድ ራሱ ከባድ ነው የኔ አባት። በእውነት እኔ እንዴት እንደሚገልጽ ግራ ይገባል። ይሄ ሁላ ይሄ በሰርቼ እንኳን እንደዚህ አንድ ላይ አይቻላል የኔ አባት። በእውነት እኔ ሁሉም እግዚአብሔር ባለው ጊዜ አይደለም የሚሆነው። አዎ ብትጠቅሙትም ባትጠቅሙትም እንግዲህ ምን ነው ህልም ውስጥ የሚያይ ነገር ነው የሚመስለኝ። በህልሜ ነው በእውነት እግዚአብሔር እስቲ ፈጣሪ እስቲ ይሄንን ያደለውም እንደሚያውቁት እኔ እንግዲህ መልእክተኛ ነኝ እና እነሱን ነው እዛ የሚልኩት። እነሱን ነው ባሉበት አገር ውስጥም ከሆኑ ውጭ ሀገርም ከሆኑ እግዚአብሔር እንደው እስከ ዘራቸው ድረስ እስከሚወዱት አገሪቷቸው ድረስ አሁን የኢትዮጵያ ልጆች ናቸው ማለት የኢትዮጵያንም እንደሚወዱት ያድርግላቸው እግዚአብሔር እና አንተንም የነሱ መልእክተኛ አደረገ። እንደው ቅዱስ ሚካኤል ቅዱስ ገብርኤል ለእግዚአብሔር መልእክተኛ እንደሆነ ቦታ ተክተ እየሰራ ነውና አንተንም እድሜ ጤና አሜን ባረክልኝ። እንደውም ይሄን እንዳገኘ ሰው አይደለም ሁኔታ እኔ ደስ ብሎኛል። እኔ እርሶ ማግኘቱት ብቻ ነው ለኔ ትልቅ ነገር አባቴ፣ ደስ ብሎኛል። ብዙ ጊዜ አሉ ያንተ ስራ ሽማግሌዎቹን እንደዚህ ቁጭ ብሎ የሚለምኑትን እየጠራ አባባና ማየና እያልክ ስትሰጣለሁ ድምጽ በቃ ገና ስልክ ሲሰማ ድምጽ ያንተ መሆኑ ነው። ዛሬ በጊዜ ነው የመጣሁት። ዛሬ ጎብይዛል በጊዜ አጥቴ አሽረህ ዲናቱን በይሳት ከላይ ላይ ያታባቱ በእውነት ይሄ ምን የኔ አባት እንደው እንትን የቲክቶክ ቤተሰቦች በሙሉ ይሄን ቪዲዮ አይታችሁ ደስ እንዳለኝ ደስ ይበላችሁ የኔ አባት፣ ደስ እንዳለኝ ደስ ይበላችሁ። ዛሬ አንጀታችሁ ቅቤ ጠጥቷል። በእውነት እግዚአብሔር ይባርካችሁ።
ደግሞ አባቴ እቺ ብቻ ሳይሆን ዋናው ዓላማዬ ይሄ ዛሬ ከአንድ ወር ከሁለት ወር በኋላ ታልቃለች ብዙ አይደለች እና አካውንቱን ይስጡኝና ይሄን ቪዲዮ ፖስት ሳደርግ አብሬ አያይዤ እለቃለሁ። እሺ ከኔ ጋር እዚህ በኋላ ምንም አንነካካም። አካውንቱት ላይ ነው የሚገባው። እሺ ገብቶታል? ይንገሩኝ አካውንቱት። እሺ 10,071,00,17 ማነው ስሞት? ኩማ ቶላ። ኩማ ቶላ። ስልክዎትስ? 0972909720 በዚህ ደውሎ ሰው ያገኘውታል። እርግጠኛ ነኝ እግዚአብሔር ደግሞ ይረዳናል። የብዙ ሰው ህይወት ሲቀየር አይቻል እዚህ መኪና ውስጥ እና እግዚአብሔር አሁንም ከረዳን ያ ነገር ስለሚሆን እኔ ደስ የሚለኝ እችን ሱቅ ሞልተው ነገ እንዲህ ደስ ያለውት ማየት ፈልጋለሁ። ስም ጠቅሼ እኔ ምስጋና አልፈልግም። እኔ እርሶ ብቻ ደስ ብሎት ማየት ነው ፈልጋለሁ። ችግር የለም ደስ ይበለውት። ይሄው አሽሮ በእውነት ማንም አለበሰኝ ይሁት በእውነት ይሄን አባት እንደው በቃ ኧረ በቃ ምንም አያስፈልግም። አባት እዚህ ውስጥ ያድርጉና ይሰጡ። ሰላም ይሁንልኝ አባት። ኧረ እኔ ብለሳ በእውነት ይሄን አባት በእውነት እሺ እንግዲህ እግዚአብሔር ረድቶን እቺ ሞልታ እናያለን። እግዚአብሔር ረድቶን እኔ ገንዘብ ነው አጥቼ እንደዚህ አድርጌ አሁን ገንዘብ ካገኘሁ በቃ እሺ ነው። መልካም ጊዜ። እሺ የአዲስ አበባ ልጆች ብትሰሩም ባትሰሩም ዞሮ ዞሮ ለሱሳችሁ ነው። እንደዛ አይነት ነገር አለ። እንዴት ነህ አባት? ሰላም ሁሉ መልካም። ጀግና ነህ በጣም አልኩ። አመሰግናለሁ። ግን አጠጋ በላ ወደዚህ። ደህና ነህ? አለሁ። በዚህ ነው የምትተዳደር? ይሄ ነው የገቢ ምንጭ። ይሄ አባት ጀግና ነህ። ግን አንተ ይሄ ስራ ሳትንቅ እንደዚህ በማየቴ በጣም ደስ ብሎኛል። ከየት ነው የመጣው? እኔ ኮልፌ ልጅ ነኝ። ኮልፌ አካባቢ። የአዲስ አበባ ልጅ ነህ ጭራሽ? እውነት ኮልፌ ሎሜዳ አካባቢ። ጀግና ነህ እውነት። ኮርቼብሃለሁ። የኔ አባት ና ግባ እስቲ እናውራ። ና ውስጥ ግባ። ጭራሽ የአዲስ አበባ ልጅ ሆነህ ነው እንደዚህ እየሰራህ ያለህ? ያው እንግዲህ በተገኘው ነገር። ቤተሰቦች ምናምን አሉ እዚህ? ከቤተሰብ ጋር ነው የምኖረው ከማዘር ጋር። ያው ይህም ስራ የጀመርኩት ማዘርን ለመደገፍ ምናምን በሚለው ረጅም ጊዜ ሰፈር ውስጥ ነው ያሳለፍኩት ስራ ሳልሰራ እና የማዘርን ደግሞ ጭንቀት ሳይ እንደዚህ በጣም እሷ እየለፋች እኔ ደግሞ ሰፈር ላይ ዝም ብዬ ከምቀመጥ ያገኘሁትን ነገር ይዤ ዳቦም ቢሆን ይዤ እገባለሁ ቤት። የኔ አባት እውነት በጣም ጀግና ነህ። የምሬን ኮርቼብሃለሁ። እግዚአብሔር ምስክሬ ነው። እኔ 2 ዓመት 3 ዓመት ሰፈር ላይ ተቀምጫለሁ። ሰፈር ሰው ሲያይህም ሌላ የሆነ የሚያስጠላ ግምት ነው የሚሰጠው። የአዲስ አበባ ልጆች ስራ አይሰሩም፣ በቤተሰባቸው ጫና ነው የሚተዳደሩት ምናምን። የአዲስ አበባ ልጆች ብትሰሩም ባትሰሩም ዞሮ ዞሮ ለሱሳችሁ ነው። እንደዛ አይነት ነገር አለ ነገሮች አሉ። ግን ያው ጀስት እንደ ቻሌንጅ ነው እኔ የማልፋቸው። ሰው ብዙ ነገር ያወራል። ያው ስራ ብዬ ስለወጣሁኝ ብዙ ሊጣሉኝ የሚሞክሩ ከዘበኛም ጋር ከምንም ጋር ግብግቦች አሉ። ግን ጀስት እኔ ስራዬ ነው ብዬ ስላመንኩ የሆነ ወጣቱ ነው ሲያዩ የምትሰራ አይመስላቸውም። እንደዚህ ደግሞ ትንሽ ፋብለም ለቲክቶክ ነው ምናምን ነገር ይላሉ ሰው አመለካከት። እኔ ለስራ ነው የወጣሁት። እኔ አባት እውነት በጣም ጀግና ነህ። እሺ እንዳልኩ እኔ መልእክተኛው እባላለሁ። እንግዲህ እቺን እስኪያስ ሽንጨበር የኔ አባቴ ሌላም ይገባዋል። ለአንድ ለጀግና ወንድም ይሄ ደግሞ ሌላ 20 ሺህ ብር። እሺ አመሰግናለሁ። ያው አላጠፋትም። የሆነች ለማዘርም ቢሆን የሆነ ነገር ይደረግበት። በጣም ደስ ብሎኛል። እናንተንም አላህ ያስደስታችሁ። የተሻለ ነገር አላህ ይስጣችሁ። ሀገራችሁ ላይ ቀምጠልጠል ለምትሉበት ሪዝቅ አላህ ይስጣችሁ። አሜን። እና ስላስደስታችሁኝ እናንተንም በቃ ሁሌም ሀያታችሁ ደስታ በደስታ ይሁን ማለት ነው። አንተ የሆነ ነገር ልጋብዛ። ስጦታ ደስ ይለኛል። ማስቲካ አግኝቼ ነው እኔ እሷ 450 ይመጣ። በስመ መልሼ ወሰድኩት። የራሴ ልግዛ ታዲያ ይሄን ኧረ አይሆንም። ሆሆ ስንት ብር አላውቅም።
ይቀበጥ አንተ ጋር ይቀበጥ። ቲፕ መስጠት እንችላለን፣ መብታችን እንዴላችሁ። ለማንኛውም እኔ በጣም ነው የኮራውብክ። ጀግና በርታልኝ። እሺ እኔ ጌታ እግዚአብሔር ደግሞ ረድቶን በመልካም ነገር እንደምንገናኝ ተስፋ አደርጋለሁ። ስልክህን ንገረኝ፣ ምናልባት ሰው ደውሎም ቢያገኝክ ሊያግዝ ቢፈልግ አንተ ጋር ቀጥታ እንዲገናኙ። ስልክ 0963 05 66 44 1047 እሺ 30 48 8 18 እሺ። ማን ነው ስምህ? ሰይድ ማን? ሰይድ ፈቱ። ይሄ ደግሞ አካውንት ቁጥር። እሺ እኔ ጌታ በቃ ከቻላችሁ ወንድማችንን እንደዚህ አበርቱት። ይሄ ጊዜ ያልፋል። ነገ ደግሞ አንተም የሆነን ሰው የምታግዝበት ጊዜ ይመጣል። ትንሽ ጊዜ ነው። ከጥሩ ሰው ጋር የተገናኘሁት የኔ ጌታ ደስ ብሎኛል ስላገኘሁት። ይሄድ መሰለኝ ነው ዛሬ ሽቀላም የለም። በቃ ቤት መግባት። ኧረ ቤት ብሯን አስቀምጥ ምናምን ዛሬ ነገ ትወጣለህ ድጋሚ ያሽላል። ብሩ በጣም አስፈልጎኝ ነበር አትልም? ምን ነበር? እንትን ብራዘር የሃይማኖታዊ ትምህርት ሊጀምር ነበር። እሺ ወደ ባሪ ተደውሎልኝ የሆነ ብር ይዘህናና እሱን ይምጣ ተባልኩኝ። ከዛም በኋላ በጣም አስጨንቆኝ ነበር ወላሂ። የሚከፈል ብር ነበር። የሚከፈል ብር ነው። ስንት ብር? ጩጬም ቢሆን ያው የት ይመጣል? ቢያንስ እንኳን ከየት ይመጣል? ይወጣበታል ብዬ ነበር። ጩጬ ብር ነው ግን በቃ ሃይማኖታዊ ትምህርት መማር አለበት ብዬ የራሴን ትምህርት ያስቀራሁትኝ ማለት ነው። የቤተሰቦች አንተ ነው የምትሸፍነው? ውሃም ማስሞላው ራሴ ነኝ። ማብራትም ለማዘር የሚያው ዝም አትልም። ስራ ከሰራህ ቤተሰብ ካንተ ይጠብቃል። አንዳንድ ነገሮችን ታደርጋለህ። ብቻ አልሐምዱሊላህ ዋናው ጤና ነው። ሰላም ካለ ፏ ብለህ ሰርተህ ትገባለህ። እኔ ከሙስሊሞች የምወድላችሁ ምን እንደሆነ ታውቃለህ? አልሐምዱሊላህ የምትሉት ምንም ነገር ተፈጥሮ በቃ አልሐምዱሊላህ ነው የምትሉትና ተመስገን ማመስገን እውነት ነው። እሺ አባቴ፣ የኔ አባት ቴንኪው በጣም እሺ።